ለፎራስ እኮ ተናግራል አንድ ነገር ልንገርህ እቺ ልጅ እርጉዝ ከሆነች ማለት ካንተ ራስ አሉት አንድና ለመጨረሻ ጊዜ ናቲም ቢሆን አንተም ብትሆን የምታረጋግጡበትን ሐሳብ ይዤ መጥቻለሁ እና እኔ ምን አገባኝ እሱ ያመጣብንን ጣጣ እኔ ላይ ነው የተለጠፈው ስለዚህ እኔ ደግሞ ከራሴ ላይ ከላይ ላይ ማንሳት አለብኝ ለምን ትጨቃጨቃለህ ከኔ ጋር ይኸው እኮ እኔ ለፊት በቃ ይኸው መርመርና ትውጣ እየሰማሽ ነው አይደለ አንቺ እንዴ ምንድነው ሳም እንደዚህ በመናደድ ምንም የምታመጣው ነገር የለም እሺ ምንድነው ሌላ መፍትሄ ካለ እናውራበት ማንንም እያመጣችሁ አዝራ ስሜን እኮ ነው ያጠፋው እኔ ያየዋትም እዚህ አንተ ይዛት ስትመጣ በእኔ ስለመጣች እኮ አይደለም እርግጠኛ ሆና ነበር እያወራቸው የነበረው ልጅቷ ልጁንም ስቃ ውስጥ አትክተተው በቃ ናቲ ነራለ እኔ ይቅርታ አድርግልኝና አሁን ሳም እየጠረጠርኩ ነው ሌላ ችግር ካለብህ እውነቱን ንገረኝ ሌላ ግንኙነት ካለብህ ሴት ልጅ አላንዳች ምክንያት አስረገዘኝ ብላ አትናገርም ምንም ነገር ሳይኖራት እኔ አላቃትም እዚህ ያመጣት ቀን ያየዋት እቺ ልጅ ሌላ ነገር አስባ ነው የሚሆነው እኔ ነው የምታምኑት ወይስ አንድ ቀን አንተ ያገኛትን ሴት ነው የምታምኑት እሺ ምን ልበል እርግጠኛ እኮ ሆና ነበር ስታወራኝ ነበር ሳም እሺ ምን አገባኝ ስለሷ እኔ እሷ የሆነ አቅዳ የመጣችው ነገር አለ ቆይ ምንድነው መፍትሄ አሁን እሺ ምንድነው ያሰብከው በቃ እኔ ያሰብኩት ናቲም ባለበት እሷም ባለችበት እናገራለሁ እጂ ግን እናገራለሁ እቺ ልጅ ተናግራል እኮ ባለፈው ራስ እኮ ተናግራል አንድ ነገር ልንገርህ ይሁን እቺ ልጅ እርጉዝ ከሆነች ማለት ካንተ ራስ አሉት ምክንያቱም እኔ ምን አደረክ መጀመሪያ አንተ ጋር ደውላ ነው የመጣችው ያልገባ ነገር እኔ ስላመጣዋትና አንተ አስረገዘኝ ያለች አንተን እኔ ማምጣቱ ጋር አይደለም እኮ ያመጣችኝ ታውቃለህ ያለው ሚስጥር ደውላልኝ ነው እንገናኛለችኝ እንጂ ከኔ ጋር ምንም የተለየ ግንኙነት እንደሌላት አንተ ምን እናውቀዋል እና አንተ እኔ ታዲያ ምን ስለሆንኩ ነው የምትጠረጥረኝ እና እኔ ውሻ ነኝ ይመስላልኝ እና እኔ እንደምንድን ነው የምትጠረጥረኝ እና እኔ ልክ እሺ ምን ልታደርግ ነው አሁን ጠይቀህና ወይ ብቻዋን አግኝተህ ልታወራ ወይስ ምን ልታደርግ ነው እስካሁንም እኮ የጠፋ ነው የራሳችን ነገር እያደረግን ነው ቤተሰቦቻችንም ያው ናቲም ጠፍቷል ያው ሁላችንም የየራስ እንትን አለባ ህይወት ላይ የሚፈጠር ነገር እሱን እያስተካከልን ስለነበር ነው እሱማ ታስተና አንድ ሴት እኔ አስረግዛል ተብዬ መጣፍ አይነት ሰው አይደለም እኔ ደግሞ ካንተና ከሷ ራስ አልወድም እኔ ምን ላድርግ ያለችህ እኮ ራሷ እኮ ነው ሳሚ እኔ ምን አደረኩ ራሷ ናት ያመጣት አንተ ነህ የደወለችው ላንተ ያመጣት አንተ እኔ እንደምትለው እውነት ከሆነ ሳሚ እኔ አንሶላ ስትጋፈፉ እኮ አብሬያችሁ አልነበርኩም ምንም ማቀው በቃ የለም ማቀው ነገር የለም በቃ መጋፈፍ አይነት ሰው አይደለም በእግዚአብሔር እሺ ለምን እንደዛ አለች እኔ ምን አውቃለሁ እኔ አሁን እኮ በቃ መፍትሄ ይዤ ነው ዛሬ ቤተሰቦቻችን አንድና ለመጨረሻ ጊዜ ናቲም ቢሆን አንተም ብትሆን የምታረጋግጡበትን ሐሳብ ይዤ መጥቻለሁ ምንድነው መፍትሄው ንገረኝ ይችላል ይሄ ሰዓት የሆነ ልታበጣብጠን የመጣች ነገር ይመስላል እኮ ንገረኝ ምንድነው መፍትሄ ያዘጋጀው መፍትሄ ምንድነው አሁን እዚህ አለ እና ምን የሚደረግ ነው ወይስ የሚነገር ነው ምንድነው ያሰብከው ከቤት ወጣለች አይሷ ወጣለች ውጭማ ነች አለች እኮ በቃ ይዛት ነው እኔ ካንተ ጋር ነው የምትግባቡት ያመጣትም አንተ ነህ ይዛት ነው ማመጣት ለምንድነው ሳሚ ለምን እንደፈለካት ንገረኝ እንዴ እኔ እኮ እንድጠራጠር እያደረከኝ ነው እኮ ንገረኝ አንተ ነህ እንደውም ያስረግጥ ሌላ ሳሚ ነው በይና እንትን ብላ እንዴ እኔ ማስረግዛት እኮ ትናገራለች አንተ ነህ ብላ ልጅቷ እኮ የምታስተውል የምታገናዝብ እኮ ልጅ ነች ታውቃለች ማን አስረገዛት ታገናዝብ ነው እኮ መክራት ሳሚ ነው ያስረገዘ ነገ እኮ የሚደረስበት ነገር ነው አምጣ የምትለኝን ነገር የሆነ ሳላጣራ ምን እንዳሰብክ ሳትነግረኝ ማለት ነው ላመጣልህ አልችልም በቃ አንተ ምንም አላደረኩም የምትል ከሆነ በድፍረት ይችልሽ እኔ ምንም አላደረኩም እሺ እሱ ነው ፈልገው ደግሞ ለማምጣት እውነት አስረግዛት ከሆነ ራስ የገባህበትን ነገር ያደረከውን ነገር ታውቃለህ አስበህበት ነው ያደረከው ሴት ልጅ ናት እንደዚህ በቀላሉ እንትን ልትል አትችልም ሚዲያ ላይ የሚወጣ ነገር ነው ሳም ስለዚህ ይሄን ነገር በአጭሩ ኮንትሮል ማድረግ ስለማትችል አስበህበት ብዙ ነገሮችን ተረጋግተህ ለማውራት ሞክር እኔ አመጣልሃለሁ ይዛትና ለምን ይዛት አትመጣም እሺ አመጣልሃለሁ ይዘህ መምጣት እኮ ነው እኔ ማንንም መጮች አሉ ለእግዚአብሔር እቺ ነገርማ ሳትጋለጥማ አንላቀቃት እሺ ይጀመር ዮናስ ነው ያመጣት ራሱ ነው ከሱ ራስ ላይ አልወጣ
ሰው ሴት በንፋስ አታረግዝ። እኔ እና እሷ የተያየ ነው አንድ ቀን። ከእንደገና ደግሞ መጣች። ዮናስ አላየሁት ላምጣሽ ብሎ እኮ ነው ሄደው ደወለልኝ። መጣሁ። ለምንድን ነው የተፈለኩት? አንቺ ሲጀመር እኔና አንቺ እሱ ነው እርግጠኛ ነኝ ይሄን ነገር እንድታረግ ያደርግሽ። ግን እኔና አንቺ የተዋውቀን ነው አንድ ቀን አንድ እዚህ ጋር መተሽ እንትን ያለው ያወራ ነው። ነይ ወደዚህ ከመንገድ ላይ እንዴ ያውልሽ። ከኔ በፊት እኮ ዮናስን ነው የምታውቂው። ያው እና ታዲያ ከኔ ዮናስ አይቀድም? ለምን ለመረጋገዙ ለምን በእናትህ ዝም ብላ አትንጫጫ። እኔ ይኸውልሽ እኔ ዛሬ ጠሮሽ ለአንዴና ለመጨረሻ ባለፈው ያወራሻትን ነገር ለማረጋገጥ ነው። ናቲም ውስጥ እየጠበቀን ነው። ዮናስን ምን አርገሹ እንደመጣሽ አላውቅም። የት አለ ዮናስ? አላገኘሁትም። ምን አርገዋለሁ እኮ? እሺ ከኔ ምን ፈልገሽ ነው አሁን? ሳንገባ የምትነግሪኝ ነገር ካለ ከጓደኛዬ ጋርም ሳታጣይ ከኔ ምን ፈልገሽ ነው? እናቱ እኔ አያገባኝም። ከናቲ ጋርም ያለሽን ነገር እዛው መጨረስ ትችያለሽ። ግን የኔን ነገር ንገሪኝ በቃ። ከሱ ነው ያረገዝኩት ብለሽ ምናምን እዚህ የምትፈጥሪው ወጨበሬ እኔ አልፈልግም። ገባሻ? ልትወቅሰኝ እኮ ነው የተጠራሁት። በቃ እኔ ልሂድ። የት ነው የምትሄጂው? አማታል እንዴ? ገብተን የምናወራው ነገር አለ እና እያወራህ እኮ አይደለም። እና እያወራሁሽ አንዴ ምንም መወቃቀስ እኮ አይደለም እዚህ ጋር። ይኸውልሽ ትሰሚኛለሽ? አሁን እንግባና ያሰብኩት ነገር አለ። እሱን እሺ የምትይኝ ከሆነ እናድርግ። እሺ ቀጥል። ዮናስ የት ነው? እሺ ሰው ያላገኘሁትም ደወለልኝም ፈልግሻለኝ አለኝ። መጣ። ይኸውልሽ አሁን ከገባን በኋላ እንዲህ እምቢ ምናምን ማለት አይቻልም። ምንድነው እንደያሰብክ? ምንድነው ያሰብከው? አስበውንማ ውስጥ እነግርሻለሁ። ግን በቃ እንደ አይሆንም እምትይ ከሆነ አንቺ ላይም የሆነ ችግር አለ ማለት ነው። እየሰማሽ ነው? ምንድነው እንዴ እንደዚህ የምትለው? እቤት ነው የምናወራው። እዚህ የምናወራው ነገር አይደለም። ግን ይኸውልሽ ከመግባታችን በፊት እዛ ገብተሽ እምቢ እንዳትዪ። ምንድነው እኮ ንገረኛ ንገረኝ። ለወቀው መጀመሪያ እምቢ እንዳትዪ ምናምን የምትለው ሳላውቅ እኮ በቃ አንቺ ያመጣሽብን ጣጣ አለ። እሱን ጣጣ ከላያችን ላይ ለማውረድ የሆነ ነገር ማድረግ ፈልጋለሁ እኔ። እሺ እንግባ። ናቲ ናቲ ዮናስ አልመጣም። እናንተ ራሱ ምን ልትሰሩ መጣችሁ? አሁን እኮ ይኸውልህ ናቲ እኔ ያንተ ጉዳይ ብቻ አይደለም በቃ እኔም እኮ ገባሁበት። እየሰማኸኝ ነው ናቲ? እኔም ህይወቴ እየተበላሸ ነው። እኔ በአንተ ምክንያት ምንድነው ህይወት ከዚህ በላይ መበላሸት አለ እንዴ? እንደ ውሻ ያገኛችሁትን ሴት አስረገዘ ትሉኛላችሁ እንዴ? እኔ እኮ አይደለም ያልኩህ ሳሚ፣ እኔ ነኝ አስረገዝካት ያልኩህ። እና አንተ ነህ ዋና በቃ። እኔ በአንተ ምክንያት ባትመጣብኝ ኖሮ እኔ ታውቃታለሁ አላውቃት። ቁጭ በይ። በአንተ ምክንያት ባትመጣብኝ አንተና ዮናስ እኮ ናችሁ ደግሞ እንደራስህ ቤት ቁጭ በይ ምናምን እያልክ ቁጭ ትበል። ብዙ ምንድነው የምታነበው? ሲጀመር ምን አገባ ስለኔ ስለማነበው ነገር ምን ስለሆነ ነው እኔ ሳታስፈቅድ ዝም ብለህ ይዛት የምትመጣው ቤት ላይ? እኔ እንዳትመጣብኝ ብዬ አስወጥቻታለሁ አይደል? ይቺ ልጅ ዮናስ ነው ያመጣብን አይደል? አሁንም እሷን ሂድና ጥራት ስለው የት እንዳለ የት እንደገባ አላውቅም። እና እኔ ምን አገባኝ? እሱ ያመጣብንን ጣጣ እኔ ላይ ነው የተለጠፈው። ስለዚህ እኔ ደግሞ ከራሴ ላይ ከላይ ማንሳት አለብኝ። እናንተ ባያገባችሁ ምን ያገባኛል? እኔ ደግሞ አያገባኝም። ይዘህልኝ ውጣ። ተነሽ ተያይዘሽ ያሰብኩት ሐሳብ አለ ሁሌ። ይኸውልህ ናቲ
ውጣ አትበለን ሁሌ። ምንድነው ውጣ አትበለን? አያስፈልገኝም በቃ እኔ እንዴት ነው የማያስፈልገኝ? እኔ እኮ እዚህ ጋር እርጉዝ ነች እቺ ልጅ ካንተ ነው ያረገዘችው እየተባልኩ ነው እየሰማኝ ነው። ስለዚህ ካንተ ነው ያረገዘችው አልተባልክም። ካንተ ነው ያረገዝኩት ነው ያለችው። አይገባህም እኮ እሱ ራሷ ነች ካንተ ነው ያረገዝኩት ያለችው። ይኸውልህ እኔ ዘልኝ ውጣ አይመለከተኝም። በቃ እኔ አይደለም አንተ ነው ያስረገዝካት። ስሜ ጠፍቷል ይኸውልህ እና እቺ ልጅ ስሜን አጥፍተዋለች እያልኩ ነው እኮ። እናንተ እኮ አንተና ዮናስ እኮ ካንቺ ጋር ተባብራችሁ ማለት ነው የኔን ስም ለማስጠፋት ነበር አላማችሁ። እኔማ ልጅ ትገኛለች ብዬ ዮናስ ይዟት ሲመጣ ነው ይዣት የመጣሁት። ሰውዬ ጆሮ ይሰማል። እኔ በዚህ ራስህ ነው የሰጣት። ይኸውልሽ አንቺ ዝም አትበይ እናቱ ያመጣሽብን አንቺ ነሽ ጣጣ። ነይ ወደዚህ ወጣ ብለሽ ቁጭ በይ። ለምንድን ነው የምተዋት እንዴ? እኔ እኮ ነኝ አሁን እዚህ ጋር ስሜ እየጠፋ ያለ ያማ እንዴ። ተመካክራችሁ ነው የመጣችው? ምንድን ነው የምንመካከረው? አይ ዛሬ አብረን እንሄዳለን ውጭ አሳምና አስፈራርታት ምናምን ነው የመጣው። እሷ ናት እኔን የምትፈራው ብራዘር። እሷ እኮ አይን አውጥታ እኔ ምንም ያላረኩትን እዚህ ጋር አርግዣለሁ ብላ የመጣች ሴት ናት። ሰራ ይዛሃት መጣ ነው የኔ ጥያቄ። ይኸውልህ ትሰማኛለህ? እኔ ስሜ እየጠፋ ነው። ስለዚህ ስሜን ደግሞ ማነጻው በዚህ ነው። ምንድነው እርግዝናዋን ትመርመርልኝ ይቺ ልጅ በቃ እርጉዝ ናት አይደለም የሚለውን ነገር። እውነት ደግሞ እርጉዝ ከሆነች እኔ አይደለም እየሰማኝ አንቺም እየሰማሽ ይኸውልሽ እርጉዝ ነሽ አይደለሽም ተናገሪ። በቃ አንቺ እርጉዝ ነሽ አይደለሽም አንተ ያማል እንዴ? ይኸውልህ ከአንተ በላይ እኔ ነኝ እየተጎዳ ያለሁት። ምንም እየተጎዳ ጓደኞቼም እኔ ላይ ዞራችሁ እንትን እያላችሁ ነው ያላችሁት። አንቺም ነይና እዚህ ጋር ይኸውልሽ ትመረመሪያታለሽ። ለምንድን ነው የምመረመረው? እንዴት ነው የማትመረመሪው? እኔ እኮ ስሜ እየጠፋ ነው። አላረገውም። ከአንተ ነው ያረገዝኩት ትላለች እንዴ? አዎ አርግዣለሁ። ለምን ካንተ ነው ያረገዝኩት? እኮ ካረገዝሽ እውነቱን ቆይ ለምንድን ነው የሁላ ነገር የምትፈጥሩት እናንተ? ይሁላው ነው ይኸውልህ በቃ ይሄን ሄደሽ ሽንት ቤት ሽንት ትሸኛለሽ። ከዛ በኋላ ይሄንን ይኸውልሽ ሄደሽ ሽንት ቤት ማስተላለፍ ይዘሽ ሄደሽ ሸንተሽበት ውስጥ አድርገሽ ይዘሽ ትመጫለሽ። ይሄ ገላግለናል ማለት ነው። እየሰማሽ ነው አይደል? እየተባልሻለሽ ነው። አልመረመርም። ለምን ነው የምመረመረው? ይኸውልህ ናቲ ሲጀመር ከዮናስ ጋር የሆነ ነገር አላት እቺ ልጅ። እኔ ስለ ዮናስ አያገባኝም። የት ቀረ? ለምን አልመጣ? አብረን ነበር እኮ የመጣ ነው። ከዛ በኋላ እሷን ይዛት ና ስለው በዛው ጠፋ። ስለዚህ ይኸውልሽ እኔ ምነግርህ ነገር ያው ቆይ ችግርሽ ልጅ እናንተም እርጉዝም ልትሆን ትችላለሽ ናቲ፣ ግን ደግሞ የኔ ሊሆን አይችልም። መጀመሪያ ግን ምርመራ ታርግልኝ። አንተ በራስህ እርግጠኛ ነህ መጀመሪያ ነው ወይስ ውጪ ተመካክራችሁ ነው የመጣችሁት? የምትሰማኝ ከሆነ አስቀምጠው እባክህ፣ እዛ አታስፈራራ። እኔን አይደለም እና ታዲያ ምንድን ነው እርግጠኛ ነው የምትለኝ? በራስህ እርግጠኛ ነው እና እርግጠኛ ባልሆን ትመርመር እላለሁ እንዴ? አንተ ያማል እንዴ? ለምን ትጨቃጨቃለህ ከኔ ጋር? ይኸው እኮ ፊት ለፊት በቃ ይኸው ትመርመርና ትውጣ። እየሰማሽ ነው አይደለ? አንቺ ይኸውልሽ አንቺ ጋር እውነት ካለ ተመርመሪ። በጣም ቀላል ነው። ሽንት መሽናት ሌላ ነገር አይሰራም። አልመረመርም። ለምን እኔ ይኸውልህ ጉልበት እንድንጠቀም አታርጊኝ። ይኸውልሽ እኔ አይመለከትም ተመረመርሽ አልተመረመርሽ፣ ግን ዞረሽ እዚች ጋር ድርሽ አትያት። ያማል እንዴ? ለምን ዞራ ማትመጣው? ምን ልትሰራ ነው እኔ ጋር የምትመጣው? እርጉዝ ነኝ ከአንተ እርጉዝ ነኝ እያለችኝ ከአንተ ነዋ። እና ታዲያ እኮ እንድትመረመር አሳምናት። መመርመር ካለባት አልመረመርም። ለምንድን ነው የማትመረመሪ? ምክንያት ቀጥለሽ ይዘሽ ይኸውልሽ ሰሚኛለሽ፣ ሽንትሽን ሸንተሽ ያኛውን እንትን አስገብተሽ ይዘሽ አንተ ራስኛው ስማ በአንተ ምክንያት ነው እንደዚህ ይሁን። ምን ላድርግህ? እኔ ለሷ አትደግፋ አይደለም በዮናስና በራስህ ምክንያት ራስህ ነህ እዚህ ሁሉ ጣጣ ውስጥ የገባው። እኔ አይደለም ዮናስ ነው ይዟት የመጣው። ሲቀጥል ደግሞ በአንተ ምክንያት ነው እቺ ልጅ እዚህ ቤት የመጣችው። ሳሚ በአንተ ምክንያት ነው አትበለኝ ድጋሚ ይሄንን ቃል ስትወጣ። እኔ ላይ ከምትጮህ ሂድና እሷን ሽንቷ እንድትሸና አድርግ። ራስህ አድርግ። እኔ ምን አገባኝ? እጂና ሸንተሽ ነች። አንተ እኔ ላይ እጅን ትሰነዝራለህ? እሰነዝራለሁ ስነ ስርዓትን ካለ። እሺ አይ እኔ መደብደብ ነው የምትፈልገው? ችግር የለም። ራስህን እንደዚህ እንዳረግ የምታረገኝ አንተ። እኔ በአንተ ምክንያት እንደዚህ በሆንኩኝ ለአንተ ብዬ እንደዚህ በሆንኩኝ እኔ ምን ላድርግ? ቆይ ራስህ ይቆጫል እኮ እና ዮናስ ጠፋ አልጠፋ እኔ ምን አገባኝ? ይቆጫል። ራሳችሁ ናችሁ እኮ ይሄንን ነገር እቺ ልጅ እኔ ይዛችሁልኝ ነው አላልኩም።
እንደውም ልጄን አሰርቃችሁ እዛ ሌላ ጣጣ ውስጥ ምን ነው ያራችሁ? ማድረግ ሲሆን እኔ እሷን ሽታ ራስ አስገባው አላስገባም። ምን አገባኝ እኔ እና እኔ እንዴት ነው ምን አውቀው ሽንቷን? ምን አገባኝ? ራስህ እንትን በል ራስህ አይደለ እንትን በላይ ያስረገዝካት። ምን አገባኝ? ማረጋገጥ አለ። አስረገዝካት አትበለኝ። አይደለም አንተ እኔን ዞር በለ እጄን እኔ ላይ አትሰንዘር። ስነ ስርዓት ነው። እሺ ክተችው። አንቺ ያው እንትን ክተችው። አንቺ ምን ሆነሽ ነው? ቆይ እንዴ የደበቀችው ነገር አለ። እንዳይወጣባት እኮ ነው የደበቀችው ነገር ስላለ። ምንድነው የደበቅሽው ነገር? ለቀቀኝ። አትጮህ። ለምንድን ነው የማልጮህብሽ? በደንብ ነው የምጮህብሽ። እዚህ ጋር እንትን በይና ቼክ አድርገሽ እኔ እውነቴን እንዲወጣ ነው የምፈልገው። በቃ ይሄን ለምን አታስገቡልኝም? ሰውዬ ራስህ ማስገባት እኔ ላይ አትጮህብኝ። ገባ? ስንት ደቂቃ ነው የምንጠብቀው? እኔ ምን አቅልሃለሁ? እኔ ስለ እርግዝና ምን አቅልሃለሁ? ሰውዬ አንተማ አታውቅም አይደል? በሽተኛ ነህ እንዳንተ ያማሃል እንዴ? አንቺ ውጤቱ ሳይመጣ የምትናገሪው ነገር ካለ ተናገሪ። ምን ሆነሽ ነው ሴትዮ? ተለሰዩ። አሁን እኮ እውነታው ሊጋለጥልሽ እኮ ይኸውልሽ፣ እመኚኝ። አውቀሽ ከሆነ ግን እንደዚህ እያረግሻለሽው። አውቃማ ባይሆን እኮ የሆነ ነገር ትል ነበር። ትቀልዳለህ። የቱ ጋር ነው የምናስቀምጠሽ? ትንሽ መቆየት አለብን። እኔን አትጠይቀኝ በእናትህ ሳሚ። አንተ በሽተኛ ነህ። እኔን አትጠይቀኝ። ይኸው ሊወጣልህ እኮ ነው ጉዳ። እኔ በማላቃት ሴት ጠረጠርከኛ፣ በማታቃት ሴት ጉዴ ይወጣልሃል። እሺ ከዛ ግን እኔ ምን አድርግ ነው የምትለኝ? እኔ ነኝ እንዴ ያልኩህ? ነገር ያበቃለታል። በቃ እኔ ነኝ እንዴ ያልኩህ? አይደለም ለሷ ተደርበህ እኮ አስረግዛታል ያልኩት እኔ ነኝ። አይደለም ግን ለሷ ተደርበህ እየሆንክ ያለውን ነገር እያየሁት ነው። ተረዳኸኝ? እኔ እናንተ ምንም ሆንኩ እሰይ እንኳን ውጤቱ ይምጣና እኔ እናንተ አይን ላይ እንተያያለን። በቃ ተነሽና ልቀቀኝ። እንዴት ነው የሚያረጋት? ይኸው እንዴ ምንድነው? እርጉዝ አይደለችም ናቲ፣ እርጉዝ አይደለችም እያልኩ እኮ ነው። እስኪ ቆይ በእናትህ አትጮህብኝ። አንድ መስመር ከሆነ እርጉዝ አይደለችም ማለት ነው። ይኸው አንድ መስመር ማለት አላረገም። ወይኔ ሳሚ በቃ ይኸው ሸውዳናለች እቺ ሴትዮ። አንቺ ከየት ነው ያለሽ? ለቀቀኝ። ነይ ውጤቱ እና ይኸውልሽ አንተ ውጤቱን እያየሁ ነው ወይ? እኔ ቤት ደግሞ እዚህ ጋር ሰው እንዲሞት አልፈልግም። ገባ? ተመስገን ነው ለነገሩ። ይኸውልህ አንተን ግን አየሁ ናቲ። ይኸውልህ ሰውዬ ወደ እኔ እንትን አትበላ። ጓደኝነታችን እዚህ ጋር ያበቃልሽ። እያየህ ነው አይደል ውጤቱን? እርጉዝ አይደለችም ይቺ ልጅ። አንቺ ለምን አትናገሪም? ባንተ አንተ ልገላት ነው እንዴ? ብገላትስ ያማል እንዴ? ምን አገባኝ? ውጣልኝ፣ ሂድ ውጣልኝ። ከዚህ ተመልሰህ እንዳትመጣ። ውጣ። ምንድን ነው ፍላጎትሽ? እዚህ ቤት እየመጣሽ ይሄን ሁሉ አንተን የምትሰሪበት ምንድን ነው? ምክንያት አለሽ? የለሽም አይደል? ተነሽ ውጭ፣ ተመልሰሽ ማለት ነው እዚህ ቤት እንዳትደርሽ እንጂ